ክቡር ጠቅላይ ሚኒስቴር ክቡራን እንግዶች እንኳን ደህና መጣችሁ። ኬና ባላለው ማቀርብላችሁ በኢትዮጵያን ኤአይ ኢንስቲትዩት አልሚነት በአዲስ አበባ ዩኒቨርሲቲ አማካሪነትና ለኢትዮጵያን ጉምሩክ ኮሚሽን ያለማነውን የኤሌክትሮኒክ ካርጎ ትራኪንግ ሲስተም ነው። ይሄ ሲስተም ሀገራችን ኢትዮጵያ ኢምፖርት ኤክስፖርት የምታደርጋቸውን ጭነቶች በቀጥታ መከታተልና መቆጣጠር የሚያስችል ስርዓት ነው። ስርዓቱ ያስፈለገበት ዋነኛው ምክንያት ትራንዚት ሩቱ ላይ የሚያጋጥሙትን ካርጎ ዳይቨርዥን እና የቅሸባን እና ኢሌጋል አክቲቪቲዎችን ለመከላከል ነው ማለት ነው። አንድ ካርጎ እንግዲህ ከመነሻ በዚህ በእኛ ሲስተም ትራክ ለማድረግ የመጀመሪያው ማድረግ ያለብን ጋላፊ ላይና ደወሌ ላይ ቦርደሮቻችን ላይ በስማርት ኤሌክትሮኒክ ሲል መታሸግ አለበት። ከታሸገ በኋላ ደግሞ በራስ አቅም ደግሞ ያገነባነው ሶፍትዌር ፕላትፎርም አለ። በነዛ ኤሌክትሮኒክ ሲል በመናገኛቸው ሪል ታይም ሎኬሽን እና የኢንተለጀንት የሆኑ አለርቶችን ወደ ፕላትፎርሙ ይልክልናል። በዛ ፕላትፎርም አማካኝነት ሞኒተሪንግ ሴንተር ላይ ሰዎች ተመድበዋል። ከዛ ላይ ቀጥታ ካርጎ የት ነው ያለው የሚለውን መከታተል ይችላሉ ማለት ነው። ኢን ኬዝ በመሃል ላይ ኢንሲደንቶች ሀፕን ቢያደርጉ ደግሞ ፈጣን ምላሽ ሰጪ ተሽከርካሪዎች እዚህ ጋር እንደምትመለከቱት እነኚህ ሪል አሁን መንገድ ላይ ያሉ ናቸው። ሎኬሽን ብቻ ሳይሆን አሁን ስማርት ኤሌክትሮኒክስ ሲሉ 3 ሞጁሎች አሉት። የመጀመሪያው ጂፒኤስ ሞጁል ነው፣ ሎኬሽን ፕሮቫይድ ያደርጋል። ሁለተኛው ብሉቱዝ ሞጁል አለው ከሌሎች ስማርት ሎኮች ጋር ኮሙኒኬት የሚያደርግበት ማለት ነው። ማልቲካስኬድ ነው። ሶስተኛው ነገር ደግሞ ኢንተለጀንት አለርቶች አሉት። ኤአይ ነብልድ ስለሆነች አላርሞችን ይልካል። የጭነቶችን ለምሳሌ የመጀመሪያው መኪናው ከተፈቀደለት ውጪ ሲወጣ ካርጎ ዳይቨርዥን ማለት ነው። ሁለተኛው መኪናው ፓርኪንግ ታይም አውት ሲቆይ ይልካል። ሶስተኛው ታምፐሪንግ አለርት ጂኦፌንስ ቴክኖሎጂ አንድ ካርጎ ሲታሸግና ሲከፈት ጂኦፌንስ የሆነ ሎኬሽን የታጠረበት ቦታ ላይ ካልሆነ መከፈት አይችልም። የምንጠቀምበት ነው አርኤፍአይዲ ቴክኖሎጂ ነው። አርኤፍአይዲ ካርድ ሪደር አለች። እዛ ቦታ ላይ ካልደረሰ መከፈት አይችልም ማለት ነው። ኤግዛክትሊ የማቀርብላችሁ እንግዲህ ጉምሩክ ዓለማችን ቴክኖሎጂ ማዕከል አንዱ የሆነውን የኢትዮጵያ ጉምሩክ ዘመናዊ ድንበር ቁጥጥር ስርዓት ነው። ይህ ስርዓት በ3 ተቋማት ቅንጅት የለማ ነው። ጉምሩክ ኮሚሽን በባለቤትነት፣ የአርቲፊሻል ኢንተለጀንስ በአልሚነትና አዲስ አበባ ዩኒቨርሲቲ በአማካሪነት የለማ ቴክኖሎጂ ነው። ቴክኖሎጂው የሚፈታልን የሚቀርፍልን ችግር ኋላ ቀርና በማኑዋል ብቻ ሲሰራ የነበረው የጉምሩክ ሕግ ማስከበር ስርዓት አውቶሜትድ ማድረግና እንዲሁም በዘመናዊ ቴክኖሎጂ መደገፍ ነው። ሌላው ኮሚሽኑ እየገነባ ያለው የተቋም ግንባታ ሂደት በማፋጠን ሂደት ውስጥ ትልቅ ድርሻ አለው ማለት ነው። እንግዲህ ይህን ስርዓት ስናለማ የተጠቀምናቸው የቴክኖሎጂ መሰረተ ልማቶች አሉ። ሕግን ለማስከበር መነሻው መረጃ ነው። መረጃዎችን በሁለት መንገድ ነው የምናገኘው። አንዱ ከመረጃ ሰጪዎች በቻትቦት መሰረት መረጃዎችን እንሰበስባለን። ሌላው ከተንቀሳቃሽና ከቋሚ ካሜራዎች መረጃዎችን እናገኛለን። ለምሳሌ እዛ ጋር አንአቴንድድ ግራውንድ ሴንሰር የኮንትሮባንድ ጭነው የሚንቀሳቀሱ ተሽከርካሪዎች በማይደርሱበት ቦታ ላይ በእንስሳትና በሰው ሸክም የሚተላለፉ ኮንትሮባንድን ለመከላከል ለሚጠቅመን ሌሎች ቋሚና ተንቀሳቃሽ ካሜራዎች እነዚህም እዚህ የምታዩቸው ላይቭ ናቸው፣ ላይቭ ስትሪም ናቸው። እንዳለ እዚህ ከድንበር ጀምሮ መሀል ሀገር ድረስ የምንከታተልበት ነው። ለምሳሌ የደወሌ ነው። ከድንበር ላይ መረጃዎችን እንሰበስባለን። አዋሽ ከወሰደን መሀል ካሉ ኬላዎች መካከል ይሄን የሚታየው አዋሽ ነው ማለት ነው። መረጃ እንሰበስባለን። ከዛ ውጪ ግን ከዋና መስመር ውጪ በጫካ ውስጥ የሚሄዱ ኮንትሮባንድን ለመከላከልና ለመቆጣጠር የሚያስችሉ ናቸው ማለት ነው። ትላልቅ ካሜራዎች መረጃ ይሰጡናል። ይህም መረጃ መሰረት አድርገን እዚህ ጋር እንደሚታየው ከሰምስ ኦፕሬሽን እቅድ ይታቀዳል፣ ስምሪት ይሰጣል፣ እቃዎችና ተጠርጣሪዎች ይያዛሉ። እቃው ከተያዘ በኋላ በሲስተሙ እስከ ማስወገድ ስራ ድረስ ይሄዳል። እነዚህ እቃዎች በዚህ እንደሚታዩት በካሜራ ቁጥጥር ስር ናቸው። ተጠርጣሪም ከተያዘበት ጀምሮ እስከ ፍርድ ቤት ውሳኔ ድረስ ከዚህ በፊት መረጃዎችን ለማግኘት በጣም እንቸገር ነበረ። በዚህ ሲስተም ግን እሱ ማግኘት ይቻላል ማለት ነው። እንኳን ወደ ኢትዮጵያን ኤሌክትሮኒክ ኢንቮይስ ኤንድ ሪሲት ማኔጅመንት ሲስተም ቡዝ በሰላም መጣችሁ። እንግዲህ እንደምታውቁት በሀገራችን ግብይት በሚካሄድበት ጊዜ ሁለት አይነት የደረሰኝ ስርዓት ነበረን። አንደኛ የህትመት ደረሰኝ፣ ሁለተኛ የካሽ ሬጅስትራር ማሽን ላይ መሰረት ያደረጉ ደረሰኝ ስርዓቶች ነበሩ። ነገር ግን ይህ የደረሰኝ ስርዓት በዋነኝነት ሀገሪቷ ከምታመነጨው ኢኮኖሚ ውስጥ ገቢን በአግባቡ ለመሰብሰብ ትንሽ አስቸጋሪ ሁኔታዎች ነበሩት። ያንን ለማሻሻል በዋነኝነት የኢትዮጵያን ኤሌክትሮኒክ ኢንቮይስ ዲጂታል ሙሉ በሙሉ የኢንቮይስ ስርዓትን ዲጂታል የማድረግ ስራዎች ነው የተሰሩት በገቢዎች ሚኒስቴርና በኢንፎርሜሽን መረብ ደህንነት እንዲሁም ደግሞ በዲጂታል ካውንስሉ የቅርብ ክትትልና እገዛ ማለት ነው። ቀለል ባለ ሁኔታ ምንድነው ፕሮሰሱ የሚመስለው የሚለውን ለማየት እችን እዚህ ጋር የተቀመጠችውን ሃይ ሌቭል አርኪቴክቸር መመልከት ይቻላል። የምትሄደው ኢንቮይስ እንግዲህ አንድ ነጋዴ አንድ ሻጭ ከራሱ ሲስተም ከዚህ በፊት ቀጥታ ኢንቮይስን ቆርጦ
ለከስተመሩ የሚሰጥበት ሁኔታ ነበር። አሁን ግን ያደረግነው ምንድነው በመሃላቸው የታክስ አውቶሪቲው ሲስተም አለ ማለት ነው የተሰራው። 3 ተዋናዮች በዚህ ውስጥ ጥቅም ያገኙ አሉ። የታክስ አውቶሪቲዎች አሉ፣ የንግዱ ማህበረሰብ አለ፣ እንዲሁም ደግሞ ዜጋው አለ። በዋነኝነት እንግዲህ ፕሮጀክቱ ላይ የሀገራችንን የቴክኖሎጂ ዲፔንደንሲ ከዚህ በፊት ለምሳሌ ቬንደር ሎክ ሊሆኑ የካሽ ሬጂስተር ማሽን በብዙ ሚሊዮን ዶላር እያወጣን ስናስመጣ የነበረበት ሂደት ነበር። በአሁኑ ሰዓት እዚህ ስርዓት ውስጥና በኢኮሲስተሙ በአጠቃላይ የምንጠቀምባቸው ሶፍትዌሮችም ሆኑ ሃርድዌር ውስጥ በሀገር ውስጥ የለሙ የሀገር ልጆችና እንዲሁም አጋር ተቋማት ደግሞ በዋነኝነት ፕራይቬት ሴክተሩ ተዋናይ ሆነው ኢኮሲስተሙ ቢውልድ የሚያደርጉት ነው። ስለዚህ ሙሉ በሙሉ የዶላር እንትኑን የሚቀንስ ይሆናል ማለት ነው። ከዛ ባሻገር እንግዲህ ከዚህ በፊት የደረሰኝ ስርዓታችን እንደምትመለከቱት የተለያየና የተሰባጠረ ነበር። አሁን ግን ወደ አንድ ማዕከል የመጣና ሲንግል ሶርስ ኦፍ ትሩዝ የደረሰኝ ስርዓት ይኖረናል። ስለዚህ ይሄ ደግሞ በዳሽቦርዱ ላይ እንደምታዩት እያንዳንዱ ሽያጭ በሚከናወንበት ጊዜ ሪል ታይም ነው፣ ዳሽቦርድ ነው። ቤዚካሊ ካሽ ሬጂስተርም ነው፣ ፔመንት ሲስተምም ነው። ሌሎቹም ሰርቪሶች አብሮ ይይዛል። የተለያዩ ናቸው። እነዚህኞቹ ከዚህ ጋር ለወደፊት ወረቀት ስለሚቀር ዲታች አድርገን የሰራ ነው። ይሄ ቨርዥን 1 ነው። ከላርጅ ቴክስ ፔየሮች ጋር እንደ ፕሪንተር ሆኖ የሚያገለግለው ነው። አክቹአሊ የመጨረሻው ኤንድ ዩዘር የሚይዘው ካርድ ብቻ ነው። ሼር ማድረግ ይችላል መልቲፕል ሰዎች ማለት ነው። ካልሆነ ሼር ያደርጋሉ። ለምሳሌ ዊዝን ቪሲኒቲ ያሉ አንድ ቡና የሚሸጥ ልጅ ብትኖርና አንድ ጉልት የምትሰራ ልጅ እነዚህ ሁለት ልጆች እንዳይቸጋገሩ አንድ ማሽን ለሁለት እስከ 10 ድረስ 5 ቋንቋዎች አሉት። አሁን ሌሎች 3 ቋንቋዎች ደግሞ መንገድ ላይ ናቸው። አሁን አማርኛ አለ፣ ኦሮምኛ አለ፣ ትግርኛ አለ፣ ሶማሊኛ አለ፣ አፋርኛ፣ ሲዳሚኛና ወላይቴኛ መንገድ ላይ ናቸው። ሁሉም በየቋንቋቸው እንዲያተሙ ነው። ለዚህም እዚህ ሳምፕሎች ያስቀምጥናቸው በተለያየ ቋንቋ የታተሙ ፕሪንት የአንድን ታክሲ ፌር የእለት ተእለት የግብይት የሽያጭ መረጃ በቀጥታ ደረሰኝ እንደተቆረጠ እዚህ ላይ ዲስፕሌይ የሚያደርግበት ሁኔታ ነው ያለው። በኢንቮይስ ምን ያህል ኢንቮይስ እንደተቆረጠ፣ ምን ያህል አማውንት እንደያዘ፣ የታክስ መጠኑ ስንት እንደሆነ በየታክስ ታይፖቹ የምናይበት ነው። ቀጥታ ደረሰኝ በተቆረጠ ቁጥር እዚህ ጋር ኢንክሪዝ እያደረገ የሚሄድበት፣ የተሰረዘ ደረሰኝም ካለ በዛው ልክ የሚሰረዘውን ደረሰኝ የምናይበትና የኢንፎርስመንት ስራ የምንሰራበት ነው። ይሄ መረጃ ከዚህ በፊት ካሽ ሬጂስተር ስንጠቀም በነበረበት ወቅት በእንደዚህ አይነት ሁኔታ መረጃ አልነበረንም። አሁን ላይ ግን እያንዳንዱ መረጃ ኢሚዲየት ወዲያውኑ እንደተቆረጠ ሪል ታይም ስለሚመጣ መረጃው የተደረጉት ነገሮች ሁሉ የማየትና የመከታተል የታክስ ውሳኔዎችን ኢሚዲየትሊ ለመስጠትም ዝርዝር መረጃዎችን ለምሳሌ በአይተም መረጃዎችን እናገኛለን፣ ሽያጮችን እናገኛለን፣ ታክሱን እናገኛለን። የበፊቱ ግን ዜድ ሪፖርት ተብሎ መጨረሻ ማታ ላይ ነበር የሚመጣውና ታክስ ለመወሰንም አይተሞችም ለይቶ ውሳኔ ለመስጠትም የምንቸገርበት ሁኔታ ነበረ። አሁን ላይ ይሄ መረጃ እዚህ ለማሳየት ብለን የኪን ሱፐር ማርኬትን ዳታ ነው እዚህ ጋር የተቀመጠው። እዚህ ጋር ሽያጮች ይከናወናሉ። ኪን ሱፐር ማርኬቶች አሉ። ሽያጭ በሚያከናውንበት ሰዓት መረጃውን እዚህ ጋር ሪል ታይም የምናይበት ሁኔታ ነው የሚኖረው ማለት ነው። እኔ የማቀርብላችሁ የጉምሩክ ኮሚሽን ያስለማውን የመንገደኞች እስከ 10 አመራር ስርዓት ነው። ይህ ስርዓት በሀገር ውስጥ አቅም የለማ ስርዓት ሲሆን አርቲፊሻል ኢንተለጀንስንና ዘመኑ ያፈራቸውን ቴክኖሎጂዎችን በመጠቀም የለማ ነው። ስርዓቱ ለምን አስፈለገ የሚለውን በምንመለከትበት ጊዜ የአየር መንገደኞች የሚደርስባቸውን እንግልት ለማስቀረትና የተሳለጠ አገልግሎት ለመስጠት በአንድ በኩል፣ በሌላ በኩል ደግሞ የህብረተሰባችንን ደህንነት ሊጎዱ የሚችሉ ክልከላ የተደረገባቸውና ገደብ የተደረገባቸውን እቃዎች ለመቆጣጠር ያህል ነው ማለት ነው። እንግዲህ እንዴት ይሰራል ሲስተሙ የሚለውን ስንመለከት መጀመሪያ የሚጀምረው መረጃ ላይ ነው ማለት ነው። መረጃ ከአየር መንገዶች ከሁሉም አየር መንገዶች በአያታ ስታንዳርድ የሚባል አለ። በአያታ ስታንዳርድ መሰረት መረጃ በመቀበል ወደ ሲስተሙ ገብቶ ይደራጃል ማለት ነው። ከተደራጀ በኋላ ከጉምሩክ ህጎች፣ ከጉምሩክ አሰራሮች፣ ከዓለም አቀፍ ስምምነቶች ጭምር ታሳቢ ተደርጎ እንደዚህም ከዚህ ቀደም ጉምሩክ የያዛቸውን የመንገደኞች ሪከርዶች ጥፋት ሪከርዶችን ታሳቢ በማድረግ የስጋት ትንተና ይደረጋል ማለት ነው። ስለዚህ መንገደኞች ከመድረሳቸው ኤርፖርቱ ጋር ከመድረሳቸው በፊት በከፍተኛ የስጋት ደረጃና በዝቅተኛ የስጋት ደረጃ ተብለው በሁለት ከፍለን ቀድመን ማለት ነው መንገደኞች ከመድረሳቸው በፊት ማለት ነው። አውሮፕላኑ ሲደርስ እና ሻንጣዎቹ ሲራገፉ ኤርሳይድ ላይ በአርኤፍአይዲ ታግ የሚባል አለ። ታግ እያደረግን በቀጥታ ወደ አካላዊ ፍተሻ ነው የሚያመሩት ማለት ነው። አረንጓዴ ወይም ደግሞ ዝቅተኛ የስጋት ደረጃ የሆኑ መንገደኞች ደግሞ በቀጥታ ወደ ኤግዚት በር በማምራት ወደ ቤታቸው እንዲወጡ ነው የሚደረገው። ነገር ግን አጠራጣሪ የሆኑ ሁኔታዎች ሲኖሩ
ኤአይ ኢናብልድ የሆነ ሲቲ ስካን ማሽን አለ። በዛ ስካን በማድረግ ደንሲቲያቸውን ሼፓቸውን ታሳቢ ያደረገ ዲቴክት በማድረግ ልጁ እንደምታዩት ዲቴክት አድርጎ መቆጣጠር ያስችላል ማለት ነው። ሶ ይሄ ስርዓት ምን አይነት ፋይዳ ያመጣል ሀገሪቱ የሚለውን ስንመለከት ደግሞ አንደኛው ተቋምንና አሰራርን በማዘመን ሀገራችን የያዘችውን የዲጂታል ኢትዮጵያን እውን የማድረግ ስትራቴጂ አንዱ አካል ሆኖ አስተዋጽኦ ያደርጋል ማለት ነው። ሌላ ፋሲሊቴሽን ነው። ፋሲሊቴሽን አሁን ሀገራችን ለWTO ወይም ወርልድ ትሬድ ኦርጋናይዜሽን አባልነት አክሰስ ለማድረግ በሂደት ላይ ነው የምትገኘውና አንዱ ትልቁ ፒላር የዓለም ላይ ተወዳዳሪ ለመሆን የፋሲሊቴሽን ኢሹ ነው ማለት ነው። እኔ ማሳያችሁ እንግዲህ የኢትዮጵያን ጉምሩክ ቻትቦት የጉምሩክ አስተዳደርና ቦንድድ መጋዘን አስተዳደር ስርዓትና በዋናነት ይሄ ስራ እንግዲህ የሚሰራው በኤግዚስቲንግ የሆነ የጉምሩክ ኮር ሲስተም ኢሲኤምኤስ ላይ ነው። እዚህ ስራ ላይ ለመስራት ደግሞ እንግዲህ የከስተምን ናውሌጅና ሰርቲፊኬሽን ያስፈልጋል። በዚህ ሲስተም አማካኝነት እንግዲህ ከስተም ሰዎችን ይመለምላል፣ ያሰለጥናል፣ ፕሮፌሽናል ሰርቲፊኬት ይሰጣል። እነዚህ ፕሮፌሽናል ሰርቲፊኬት የወሰዱ ሰዎች እንግዲህ የጉምሩክ አስተላላፊነትን ፍቃድ በዚሁ ሲስተም ይጠይቃሉ፣ በዚሁ ሲስተም ይሰጣቸዋል። ከላይሰንስ ከመስጠት ባሻገር ደግሞ ከስተምስ ይሄንን የሰጠውን ላይሰንስ ሞኒተር ያደርጋል። ቫዮሌሽን ካለ በዚሁ ሲስተም ይቀጣል። ቅጣቱንም እንግዲህ በፔመንት አግሪጌተር ቴሌብር አግሪጌት አድርገናል፣ በሱ ይከፍላል ማለት ነው። ሪኒዋል ሲደርስ ሪኒው ያደርጋል። ሌላው የዚህ ሲስተም ፊውቸር ሌላኛው ፊቸር ቦንድድ ዌርሃውስ ነው። ቦንድድ ዌርሃውስ እንግዲህ ምንድነው አስመጪው ቀረጥ ሳይከፍልበት ለተወሰነ ጊዜ የሚያስቀምጥበት ነው። ይሄ እንግዲህ የከስተም ኢንተረስት አለበት። ከስተም በበፊቱ እንግዲህ ኦፊሰር እዛ በማስቀመጥ ነው ይሄንን የሚቆጣጠረው። አሁን እዚህ ላይ እንደምታዩት በካሜራ 24/7 ከሴንትራል ሞኒተሪንግ ሴንተሩ ኢንስፔክት ያደርጋል ማለት ነው። ሌላው የዚህ ሲስተም ፊቸር ደግሞ እንግዲህ ቻትቦት ክሊያንትን ሰፖርት ለማድረግ ቻትቦት አለ። ቻትቦቱ እንግዲህ በአገራዊ ቋንቋ በአማርኛ፣ በአፋን ኦሮሞ፣ በትግርኛ ይሰራል። ሰዎች በአካል መምጣት ሳይጠበቅባቸው ስልክ መደወል ሳይጠበቅባቸው የኮሚሽኑን አገልግሎት ቤታቸው ሆነው ማግኘት የሚችሉበት፣ ቅሬታ ካላቸው የሚያቀርቡበት እስከ ማዕከል ድረስ ከላይ ከታች እስከ ላይ ድረስ እንዲሁም ደግሞ አስተያየቶችን ማቅረብ የሚችሉበትና በዚህ አስተያየት እንግዲህ ከስተም ደግሞ አናሊሲስ ሰርቶ አሰራሩን የሚያዘምንበት ነው። በአጠቃላይ ይሄ ሲስተም እንግዲህ የከስተምን የላይሰንሲንግ አሰራርን ኢንድ ቱ ኢንድ ዘመናዊ ያደረገ ሲስተም ነው ማለት ነው። አመሰግናለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡራን እንግዶቻችን እንኳን በሰላም መጣችሁ። ስሜ ዶክተር ዘላለም ባይሳ እባላለሁ። ዛሬ ማቀርብላችሁ ስለ ኢትዮጵያ ጉምሩክ ኮሚሽን የሰው ሀብት ልማት ልህቀት ነው። ይሄ በሀገር አቀፍ ደረጃ እየተካሄደ ያለውን የመንግስት አገልግሎት እና አስተዳደር ፍኖተ ካርታ ላይ በመመስረት የተቋቋመ ማዕከል ነው። ከአዲስ አበባ ዩኒቨርሲቲ ጋር በነበረው ስትራቴጂክ አጋሪነት አብሮ የተቋቋመ ነው። ይሄ ማዕከል በውስጡ ብቃትን መሰረት ያደረገ ካሪኩለም ተቀርጾለት 6 አምዶች ያሉት እና በ4 ሌቨል ከአዌርነስ ጀምሮ እስከ ኤክስፐርት ሌቨል ድረስ ያለው ካሪኩለም ነው። ሌላው ስማርት ፋሲሊቲዎች አሉት። ዘመኑ የደረሰበት ቴክኖሎጂ ስማርት ክላስሩሞች እንደገና ደግሞ ስማርት ስክሪኖች ያሉት ሲሆን የተወሰኑ ወደ 180 የሚሆኑ ሰልጣኞችን በአንድ ጊዜ ተቀብሎ ማሰልጠን የሚችል ሲሆን የኢትዮጵያ ጉምሩክ ኮሚሽን ሰራተኞች ደግሞ በአገሪቷ ውስጥ የተበተኑና የተለያየ ቦታ የሚሰሩ ስለሆነ ሁሉንም በአንድ ጊዜ አምጥቶ ማሰልጠን ስለማይቻል የኤሌክትሮኒክ ለርኒንግ ማኔጅመንት ሲስተም ተዘጋጅቶ ከስራቸው ሳይፈናቀሉ ካሉበት ቦታ ሆነው ተመዝግቦ ሰልጥኖ ሰርቲፋይድ የሚሆኑበትን ስርዓት ዴቨሎፕ አድርገናል። እንግዲህ ይህንኑ ለመፈተሽ ባለፈው ወር ለ30 ቀን የሚሆን ወደ 3200 በላይ የሚሆኑ አዳዲስ የኢትዮጵያ ጉምሩክ ኮሚሽን ሰልጣኝ ሰራተኞችን አሰልጥነን በዚሁ ሞዳሊቲ ሰርቲፋይ ያደረግንበት ሁኔታ ነበረ። በአጠቃላይ ይሄ ማዕከል አንደኛ እንደ ሀገር አቀፍ የተያዘውን የሪፎርም ፕሮግራም ለማሳካት ቁልፍ ሚና ይኖረዋል። ሁለተኛ ሰዎች ካሉበት ቦታ ሆነው ስልጠናውን እንዲከታተሉ እድል ይሰጣቸዋል። ሶስተኛ ጊዜና ወጪን ይቆጥባል። የተከበራችሁ እንግዶቻችን እንኳን በሰላም መጣችሁ።
ስሜ መላኩ ይባላል። በአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሳይንስ ትምህርት ቤት መምህር ነኝ። ይሄ የምትመለከቱት የጉምሩክ የገቢ አፈጻጸም መከታተያ ስርዓት ነው። ከኢሲኤምኤስ ቀጥታ አውጥተን የዕለት ከዕለት ገቢ ምን ያህል ነው በሰዓታት ከፈለጉ በወር ከፈለጉ በአመታት ምን ያህል ገቢ ተገኘልን የሚለውን ሊከታተሉ የሚችሉበት ነው። እንኳን ደህና መጣችሁ ክቡራን እንግዶቻችን። አምሳለ ወርቅ ማርቆስ እባላለሁ ከጉምሩክ ኮሚሽን የኢትዮጵያ ጉምሩክ ኤሌክትሮኒክ አንድ መስኮት አገልግሎት ስርዓትን ከዚህ ቀደም በክቡር ጠቅላይ ሚኒስትራችን ተመርቆ ስራ የጀመረ አሁን ላይ ምን ለውጥ አመጣ 5 አመት ጉዞን ለመግለጽ ነው። ባጭሩ ይህ ተቋም ሁሉንም ባለ ድርሻ አካላት ሁሉንም ባንኮች፣ ኢንሹራንሶች፣ ተቆጣጣሪ መስሪያ ቤቶችን አሁን ላይ 83 ተቋማት ባንድ ላይ አስተሳስሮ ዓለም አቀፍ ንግድ ጋር የተሳሰረ ጥያቄ በሙሉ ነጋዴው በአካል መሄድ ሳይጠበቅበት በኦንላይን ጥያቄውን የሚያቀርብበትና አሁን ላይ 1.7 ሚሊዮን ፐርሚቶች በዚህ ስርዓት ወጥተዋል። እነዚህ ፐርሚቶች ደግሞ በቀላሉ ከሰዎች ንክኪ ነፃ በሆነ መንገድ ሌሎች ተቋማት ይሄንን ስርዓት እንዲጠቀሙ አድርጓል። ለዚህ ደግሞ የሰነድ መጭበርበርን ሙሉ ለሙሉ ያስቆመ ነው። ይህ ስርዓት በኮሪያኖች የተተገበረ ቢሆን አሁን ላይ ግን የኢንተርፌስ ስራው በራሱ በከስተም ኮሚሽን ዴቨሎፐሮች ናሽናል ኢንተርፌስ ሰርተናል ከብሔራዊ ባንክ ጋር እንደ ምሳሌ ሪጂናል ከኮሜሳ ጋር እንደገና ደግሞ ኢንተርናሽናል ፕላንት ፕሮቴክሽን ኮንቬንሽን IPPC ሀብ የኢንተርናሽናል ኢፋይቶሳኒተሪ ሰርቲፊኬት እየሰራ እንገኛለን። አሁን ላይ ቀደም ሲል ከ15 ከ20 ቀን የሚፈጀውን የፕሮሰስ ሂደት አሁን ላይ በአቨሬጅ ከ2 እስከ 3 ቀን ለመቅረፍ ተችሏል። ደሳለው ባላለው ከጉምሩክ ኮሚሽን እኔ ማስተዋወቃችሁ የኢትዮጵያ ጉምሩክ ኤሌክትሮኒክ ስራ አመራር ስርዓት በክቡር ጠቅላይ ሚኒስትራችን 2013 ተመርቆ ወደ ስራ የገባ ነው። ከዛ በኋላ ምንድነው ያመጣው ለውጥ ጄነሬሽን 4 ነው። ምንድነው ያመጣው ለውጥ የሚለው ማየት ነው። ዋናነት ሲስተሙ በዋናነት ከዚህ በፊት የነበረውን የደንበኞች ምልልስ አጠቃላይ ኦንላይን ሆኖ የትኛው ቦታ ላይ የጉምሩክ ስነ ስርዓት የሚፈጽሙበት ነው። ስለዚህ ይሄ ሲስተም በዋናነት ከዚህ በፊት የነበሩ ትልልቅ መሰረታዊ ችግሮችን ቀርፎልን አንደኛው የትሬድ ፋሲሊቴሽን በከፍተኛ ሁኔታ እንዲጨምር አድርጓል። ባሳለፍነው በጀት ዓመት ወደ 340 ሺህ ዲክላሬሽን ይሄም በአፍሪካ አራተኛ ደረጃ ከናይጄሪያ ከሳውዝ አፍሪካ አንጎላ ቀጥሎ ትሬድ ፋሲሊቴት አድርገንበታል። ሁለተኛ በሀገር የተጣለበትን ኮሚሽኑ የመሰብሰብ እቅድን ወደ 417 ቢሊዮን ብር መሰብሰብ የተቻለበት የገቢ እቅዳችንን ወደ ቴክኖሎጂ በማሳደጋችን ከእቅድ በላይ ወደ 117% ማሳደግ ችለናል። በሶስተኛ ደረጃ ይሄ የሙስና በመከላከል ደረጃ ዓለም አቀፍ የስጋት ስራ አመራር ሲስተሙ ላይ ራሱ በመኖሩ ዜን ራሱ ማኔጅ ያደርጋል፣ ዲክላሬሽኑን ራሱ ማኔጅ ያደርጋል፣ ይጥላል። ዜን ከሰው ጋር ንክኪ ያለውን ብልሹ አሰራር ኮንትሮል ማድረግ የተቻለበት ሁኔታ አለ። ሌላው ምንድነው በጣም ትልቁ ነገር የሰርቪስ ሌቭላችንን የኮሚሽኑ በከፍተኛ ሁኔታ ነው ያሳደገው። ሌብነት ከዚህ በፊት ኦልሞስት ጄነሬሽን 3 ላይ በመናይበት ጊዜ 80% በአካል ደንበኛ ይመጣ ነበር። አሁን ኦልሞስት ዜሮ ማድረግ ተችሏል። መምጣት አይጠበቅበትም። እኔ ማቀርብላችሁ የኢትዮጵያ ጉምሩክ ኮሚሽን ወደፊት በሚቀጥሉት ባጭርና በረጅም ጊዜ እቅድ ምን አይነት ቴክኖሎጂዎችን ተግባራዊ ያደርጋል የሚለውን ነው ማቀርብላችሁ። በዋናነት ጉምሩክ ኮሚሽን ባጭርና በረጅም ጊዜ እቅዱ የመጀመሪያው ስራ የኤክስፓንሽን ስራ ይሰራል። ወደ 80 የሚሆኑ የመቆጣጠሪያ ጣቢያዎችና ወደ 16 ቅርንጫፍ ጽህፈት ቤቶች አሉት። ስለዚህ የኤክስፓንሽን ስራ ይሰራል። ሌላ ሁለተኛው ስራ ደግሞ የሚሰራው አዳዲስ ቴክኖሎጂዎችን ተግባራዊ ያደርጋል። የመጀመሪያው እዚህ ጋር የምታዩት የኢትዮጵያ ጉምሩክ ዩኒፓስ መባል ሲሆን የደቡብ ኮሪያን ቤንችማርክ ያደረገ ዌብ ቴክኖሎጂ ነው። ይሄኛውም የጉምሩክ ኮሚሽን ትላልቅ ሲስተሞችን የሚያተሳስርንና ኢንተሮፐራቢሊቲን የሚጨምር ሲሆን አዝ ኢንድ ይሄ ቴክኖሎጂ ተግባራዊ ሲሆን ፔፐርሌስ ኤንቫይሮንመንት፣ ካሽሌስ ኤንቫይሮንመንት ዜን ኦንላይን ሰርቪስ የሚያመጣልን ሲሆን በአሁኑ ሰዓት ይሄ ቴክኖሎጂ በጀት ተገኝቶለት አልሚ ተለይቶ በሂደት ላይ ያለ ቴክኖሎጂ ነው። በሁለተኛ ደረጃ ላይ የምታዩት ደግሞ ስትራቴጂ ፎከስ ኤሪያችን ምንድነው የሚለው ነው። ከዛ በፊት ግን እዚች ጋር ባርግራፍ የምታዩት 19.1 የሚለው ዴሊ ትራንዛክሽን ዳታ 19.1 ቴራባይት ትራንዛክሽን ዳታ አለን። 9 ቴራባይት አርካይቭ ዳታ አለን። በየቀኑ 28.1 ቴራባይት ዳታ ባካፕ እንይዛለን። ራስተሊንክ ክቡር ጠቅላይ ሚኒስትር አሁን የምናቀርበው የኮር ሲስተማችን የገቢዎች ሚኒስቴር ኮር ሲስተም በተመለከተ ነው ፕሬዘንት ማድረግላችሁ። የኮር ሲስተማችን በተመለከተ ማኑዋል ስርዓት የነበረው ግብር ከፋዮቻችን ብዙ ግልት ሲያንገላታ የነበረና
ግብር ከፋዮቻችን በአካል መጥተው ፋይል የሚያደርጉበት ፕሮሰስ ነበር። አሁን ግን አፕግሬድ በማድረግ ወደ ኤሌክትሮኒክስ ኢፋይሊንግ ፕሮሰስ ሄደናል። ይሄ ኤሌክትሮኒክስ ኢፋይሊንግ ግብር ከፋዮቻችን በአካል ሳይመጡ ቤታቸው ሆነው ፋይል የሚያደርጉበትና ማንኛውም ዳታዎቻቸውን ቤታቸው ፊድ በማድረግ የክፍያ ስርዓታቸውን ቤታቸው በመሆን የክፍያ ኢፔመንት ስርዓታቸውን የሚከፍሉበት ሆኖ 95%ን የፌዴራል ተቋማት የፋይል ዲክሌር የሚያደርጉበት ስርዓት ተዘርግቷል። ግብር ከፋዮቻችን ብዙ እንግልቶቻችን 75% ደግሞ የፔመንት ፕሮሰሶቻችን አሉ። እንደዚሁም ከፋይዳ ቤዝ ቲን ሬጅስትሬሽን ጋር ተያይዞ የቲን ጀነሬት ሃርሞናይዜሽን ስራዎችን እየተሰራ ይገኛል። ሌላው ኢንተግሬት ያደረግናቸውን ከፋይዳ ወይም ከኢትዮ ቴሌኮም እንደዚሁም ከባንኮችና ከኢትዮ ቴሌኮም ጋር የምናገኘው ኢንተግሬሽን አለን። ግብር ከፋዮቻችን ምንም ሳይቸገሩ በኢንተግሬሽን ምክንያት በደራሽ በኩል 22 ባንኮችን ኮድ ባንክ በመገናኘት የክፍያ ስርዓታቸውን ይፈጽማሉ። እንደዚሁም ፋይዳ ቤዝ የሆነ ሬጅስትሬሽናችን ፋይዳ ቤዝ ሬጅስትሬሽን ወደ 1 ሚሊዮን ገደማ የሚጠጉ የግብር ሃርሞናይዜሽን ስራ ሰርተናል። የግብር ከፋዮቻችንን ዳታ በሙሉ የምንቆጣጠርበት ዳታ ዌርሃውስ ይባላል። ይህ ዳታ ዌርሃውስ 13 ሲስተሞችን በአንድ ኢንተግሬት አድርጎ አናሊሲስ የምንሰራበት ግብር ከፋዮች ያሳወቁትን ነገሮችን ቼክ የምናደርግበት ሪፖርቶቹን ቼክ የምናደርግበት ሲስተም ነው። ክልሎች ወደ 750 ሪጂናል ተቋማት ይህን ሲስተም ይጠቀማሉ። እዚህ ላይ የምናሳየው ከሌጋሲ ሲስተማችን ላይ ያዘመን ያለንበት የታክስ አድሚኒስትሬሽኑን ሲስተም ቅድም ዘጋ እንዳየነው ኢፋይሊንግ ኢፔመንት እያል እያሻሻልን መተን አሁን ደግሞ የታክስ ፐርፎርማንሱ የምንቆጣጠርበት ዳሽቦርድና የኤሌክትሮኒክስ ክሊራንስ በዚህ በ2018 ኦልሬዲ ሮል አውት ተደርጎ በሁሉም ብራንቾች እየተተገበረ ያለ ሲስተም ነው። ዳሽቦርዱ ላይ እንደምናየው አሁን በዚህ ሰዓት ሪል ታይም ወደ 116 ቢሊዮን ተሰብስቧል ማለት ነው። ስለዚህ ይህ ዳሽቦርድ ሪል ታይም ለቶፕ ማኔጅመንቱ ሞኒተር ለማድረግ ለመቆጣጠር የሚያስችል ኢንሳይት የሚሰጥ ዳሽቦርድ ነው ማለት ነው። ሁሉንም ብራንቾች ያሉበትን አመታዊ ፕላን ፐርፎርማንሳቸውን ምን ያህል አቺቭ አድርጓል፣ ምን ያህል ደግሞ ይቀራቸዋል የሚለውን ዴይ ቱ ዴይ ሞኒተር ማድረግ የሚያስችል ዳሽቦርድ። ሌላው የኤሌክትሮኒክስ ክሊራንስ ነው። ይሄም በዚህ አመት ላይ ያስጀመርነው ክሊራንስ ነው። ከዚህ በፊት ግብር ከፋዩ መጥቶ በአካል የሚጠይቀውን አሁን ኦንላይን ሆኖ ኢፋይል ፖርታል ላይ በመግባት ሪኩዌስት ማድረግ ይችላል። ዲጂታሊ በዲጂታል ሰርቲፋይድ የሆነ የታክስ ክሊራንስ ሰርቲፊኬት በቱ ሆኖ ያገኛል። ይህም ለመልካም አስተዳደርን ለማስፈን በጣም የሚጠቅም ነው። ሌሎች ደግሞ በተቋማዊ አቅም ላይ የተገነቡ ወደ 11 የሚደረጉ ሲስተሞች አሉ። እዚህ ጋር የምናየው ወደ ቀጣዩ ታክስ አድሚኒስትሬሽን 3.0 የምንሄድበትን ጉዞ ነው። በግብር ከፋዩ ሲስተም ውስጥ ታክስን ኢምቤድ አድርጎ ዳታ ማግኘት ነው። ስለዚህ ለመጀመሪያ የሚሆነን የሞባይል አፕሊኬሽኖችና ከአይታስ ፕሮጀክት አካል የሆነው የአይታስ ፖርታል አለ። ስለዚህ በእነዚህ በሁለቱ ሲስተሞች ልዩ ልዩ አገልግሎቶችን ለግብር ከፋዩ ማድረስ እንችላለን። ሁለተኛው ታክስ ፔየር ሲስተም ናቹራል ሲስተማቸው ላይ ታክስን ኢምቤድ ማድረግ ነው። ለምሳሌ የሚሆነን ሴል ሲስተማቸው ላይ ኢንቮይስን ኢምቤድ በማድረጋችን ቀጥታ ሽያጫቸውን ሴንትራሊ ማግኘት እንችላለን። የአይስበርጉ መሀል ላይ የምናገኘው የዳኞችን የሚሸከምና የታክስ አስተዳደር ስርዓቱ ኮር የሆነው ሲስተሞች ናቸው። ከነዛ መሀል አይታስ ከኢንሳ ጋር እየሰራን ያለነው ሲስተም ነው። አይታስ አጠቃላይ የታክስ ስርዓቱን እንደ ኮር ሆኖ የጀርባ አጥንት ሆኖ የሚያገለግል ሲስተም ነው።